ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። እንደምን ቆያችሁ? በያላችሁበት ጸጋን ሰላምን የክርስቶስን እረፍት የተመኘው ዛሬም በቀን 2 የእግዚአብሔርን ጊዜ እንዴት ልጠብቅ በሚል ርዕስ ከእግዚአብሔር ጊዜ ጋር ከመጠበቅ ጋር የምትታገሉ በያላችሁበት በዚህ ቃል እንድትጽናኑ እየተመኘው ዛሬም እንዴት ልጠብቀው በሚል ርዕስ ክፍል 2 ላይ በእቅዱና በቃሉ እርግጠኛ በመሆን ጠብቁት በሚል ንዑስ ርዕስ አብረን የምንቆይ ይሆናል። የጌታ መንፈስ እንዲያስተምረን እንጸልይ። ጌታ ሆይ ዛሬም በፊትህ አለን። ከትላንትናው ቀጥለን በአዲስ ነገር ልታስተምረን፣ እግዚአብሔር ሆይ ከደከምንበት ልታነሳን፣ ሐሳብህ እንድንረዳ ልታወራን፣ ለልባችን ልትነግረን በዚህ አለ። በኢየሱስ ስም ቃልህን ሊሰሙ በዚህ የተገኙ ሁሉ መንፈስህ ያገኛቸው። የኔ ቃል አይደለም ያንተ ቃል ነው። ቃልህ ደግሞ ይሰራል፣ ሕያው ነው፣ የተሰበረን ይጠግናል። በኢየሱስ ስም በዚህ ሰዓት ቃልህ በኔ በሚሰሙ ሁሉ ላይ እንዲያልፍ እንዲሰራ እንዲያጸናን ጸለይኩኝ። ስለ ሁሉ ተመስገን በኢየሱስ ስም አሜን። የእግዚአብሔር ጊዜ የእግዚአብሔርን ጊዜ እንዴት ልጠብቅ ብለን ትናንት እንዳነሳ ነው በትዕግስትና በተስፋ እንድንጠብቅ የጌታ ቃል ትላንት አስተምሮናል። ዛሬ ደግሞ በእቅዱ እርግጠኛ በመሆን በቃሉ እርግጠኛ በመሆን እንድንጠብቀው የጌታ ቃል ሊያስተምረን በዚህ አለ። እርግጠኛ የምንሆንበት ነገር በዚህ ዘመን ጠፍቷል። በዚች ምድር ላይ እርግጠኛ ያልናቸው ነገሮች ዛሬ የቆሙ ቢመስሉ ነገ ግን ይሰበራሉ፣ በሁኔታዎች እንገዳገዳሉ፣ አዋጅ ይሻራል። መንግስታት ሲቀያየሩ ሕገ መንግስትም ይቀየራል። የንጉስ ቃልም ይሻራል። ንጉስ አልፎ ንጉስ ሲመጣ በአዲስ ቃል ይተካል። የበላይ የምንላቸው እርግጠኛ ያልናቸው ሁሉ ይቀራሉ። ወደን ያመናቸው እሱማ በፍጹም ያልነው ሰው ቃሉን ይሽራል። እርግጠኛ መሆን ያቅተዋል። ሰው ነውና ይሰበራል። የእግዚአብሔርን ጊዜ ግን ስንጠብቅ በእቅዱ በእግዚአብሔር እቅድ እርግጠኛ በመሆን እንድንጠብቅ ዛሬ የጌታ መንፈስ ሊያስተምረን በዚህ አለ። ፐዝል ተጫውታችሁ ታውቁ ይሆን? ሙሉ ምስሉን ሳታዩ የተቆራረጠውን ትንንሾቹን ፒሶች ሰጥተዋችሁ እንድትገጣጥሙ አድርገዋችሁ ያውቁ ይሆን? ወይም ልጆች ሲጫወቱ አይታችሁ ታውቁ ይሆን? ሙሉውን ምስል ሳትሰጧቸው ገጣጥሞ ብትሏቸው መገጣጠም ይችላሉ? አይችሉም አይደል? ምስሉን ግን ካየን ለመገጣጠም 1 2 እያለን እንሞክራለን፣ ይቀለናል። ከዛ ቁርጥራጩ እያንዳንዱ በምስሉ መሰረት ይገጥማል። የሚገርማችሁ የእግዚአብሔርን እቅድ የሚሰራው እንደዛው ነው። እኛ ሙሉ ምስሉን ማየት አንችልም። እኛ አንዷን ቁራጭ ይሆናል የምናየው። እግዚአብሔር ግን ነገን ስለሚያውቅ ከዛሬ ተነስቶ ዘላለምን ስለሚያውቅ ያለፈውን የሚመጣውን የወደፊቱን ሁሉ የሚያውቅ አምላክ ስለሆነ አስቀድሞ ምስሉን ስለሚያውቅ እንዴት እንደሚገጣጥመው ያውቀዋል። እኛ ግን ስለማናውቅ ተስፋ እናጣለን፣ እንደክማለን፣ ትዕግስት እናጣለን፣ እርግጠኝነታችን ይጠፋናል።
እንደኛ ይመስለንና አምላካችን እንዴት ነው ግን ጌታ ሆይ የምትሰራው አለፈ አይደል እንዴ ብንላለን። ለዚህ ጥሩ ማሳያችን አንዷን የህይወቱን ምስል ያየውን ዮሴፍን መመልከት እንችላለን። ዮሴፍ አንድ ምስል አይቷል። አንዷ ቁራጭ ተረድቷል። ምናልባት 2 ቁራጭ አላውቅም። ግን ተኝቶ ባለበት ያልጠበቀው ህልም፣ ያልጠበቀው ተስፋ ተሰጥቶታል። በልጅነቱ ህልሙን እንዳየ ምናልባት ነገ ጠዋት ከወንድሞቹ የጠበቀው እውነት ይሄ ሊፈጸም ነው ብለው ወይ እንዲቀበሉት ይሆን? አባቱም ያንን ነገር ለማድረግ እንዲሮጥ ፈልጎ ይሆን? አላውቅም። ሁሉ በተሰበሰቡበት መሃል ህልሙን መናገር አላቆመም። አባቱ ሆይ ይሄንን እኮ አየሁ ስትሰግዱልኝ፣ ወንድሞቼ ይሄንን አየሁ ከማለት አልተቆጠበም። ዮሴፍ ልጅም ነው። ሁሉ ነገር የሆነ የሚሆን መሰለው። ግን ምስሉና ህይወቱ አልተገጣጠመም። ፍትሃዊ አልነበረም ያሳለፈው ነገር። እንደ ሰውኛ እኛ መጨረሻውን ስለምናውቅ ቀላል ሊመስለን ይችላል። ዮሴፍ ግን ከ10 ዓመት በላይ ወደ 17 ዓመታት ሲጠብቅ ቀላል አልነበረም። አያውቅማ የነገውን። እኛ ነን ተጽፎ የምናውቀው፣ እሱ ግን አያውቅም። የእግዚአብሔር ዕቅድ ትክክል እንደሆነ ግን ያመነ ይመስላል። ምክንያቱም ዮሴፍ በደለ፣ አማረረ። ዮሴፍ እንደዚህ ሆነ ተብሎ አልተጻፈልንም። ዮሴፍ በሚያልፍበት ሁሉ በጌታ ጸጋ ተደግፎ የቆመ፣ በእቅዱ እርግጠኛ፣ በእግዚአብሔር ዕቅድ ሐሳብ እርግጠኛ የሆነ ይመስላል። ወደ ወንድሞቹ ሲሄድ መሸጥን ጠብቆ አልሄደም። ባርነትን ጠብቆ አልሄደም። የሚያውቀው ምግብ ሊያደርስ መሆኑን ነው። ወንድሞቹን ደህንነት ሊያይ መሆኑን ነው። ግን ጠላት የደገሰለትን አያውቅም። ተሸጠ። ምንም ምስሉ ወደማይገጥምበት መንደር መውረድ ነበረበት። ማንንም ወደማያውቅበት፣ የአባቱን የሚወደውን የአባቱን እቅፍ ወዳጣበት፣ አዲስ ቋንቋ አዲስ ባህል ወዳለበት፣ ያውም ወደ ባርነት መውረድ ነበረበት። እስቲ ያስቡት። ይመስላል የእግዚአብሔር ምስል፣ የእግዚአብሔር ጊዜ የተፈጸመ ይመስላል። እግዚአብሔር በስራ ላይ ይመስላል። በዚህ ሁሉ አይመስልም። እግዚአብሔር ግን በእርግጥ በስራ ላይ ነበር። አልተለየውም። እግዚአብሔርም ከዮሴፍ ጋር ነበር ይላል። አይታየውም ይሆናል። ነገር ግን ለአንድም ደቂቃ እግዚአብሔር ከአጠገቡ ዞር አላለም። በሐሰት መከሰስ፣ በተወደደበት በጶጢፋራ ቤት ሰላም በወረደበት፣ እፎይ ባለበት በተቀመጠበት፣ ራሱ ፈልጎ ባልሄደበት ነገር ተቆስቁሶ እንደገና መከሰስ፣ በስጋ መፈተን ለዮሴፍ አይገባውም። ይህ የእግዚአብሔርም ስራ አይመስልም። ግን በሐሰት መከሰስ ነበረበት። የጌታውን ቃል እርግጠኛ ስለሆነ፣ በእግዚአብሔር ዕቅድ እርግጠኛ ስለሆነ ለጊዜው የመጣለትን ፈተና አልተጠቀመበት። ቢያምም እምቢ ብዬ መሮጥን እመርጣለሁ ብሎ ዮሴፍ በዛ በትንሽ እድሜው ከዛ ከሚያሳስተው ይሆን እንደ መንገዱ በዚህ ሆን እንደ ስልጣን ማገኘው በሚልበት እሱን ትቶ ወደ አምላኩ መሸሽን ነው የመረጠው። መሸሹ ግን የእግዚአብሔርን ጊዜ ወዲያው እንዲመጣ አላደረገም። እንደገና ወደ ታች፣ እንደገና ወደ እስራት። በእስራቱም ውስጥ እግዚአብሔር ከሱ ጋር ነበር ይላል። ዮሴፍ ህልም በፈታ ጊዜ አንድ ተስፋ በልጭ አለለት። የነጋ ይመስላል። ነገውኑ ይህ ጠጅ አሳላፊ
የሚያስታውሰው መሰለው። በቃ ይነግርልኛል፣ ከዛ ወጣለሁ፣ የእግዚአብሔር ጊዜ ደርሷል ማለት ነው ብሎ ተረጋግቶ በሚጠብቅበት ሰዓት ግን ረሳው ይላል። አይከብድም? እንዴት ለምን አያስብልም? ያስለቅሳል፣ ያማል። ዮሴፍ ግን በእግዚአብሔር እቅድ እርግጠኛ ስለነበር መቀጠልን መረጠ። አንዳችን በአፉ አልበደለም። አይገርምም? ባይጻፍም ለምን ብሎ መጠየቁ አይታየም፣ አልተነገረንም። የህልሙ አካል አይደለም። ህልሙ ላይ ሲሰገድለት እንጂ ሲታሰር፣ ሲረሳ፣ በባርነት ሲሸጥ፣ ከአባቱ ሲለይ፣ ወንድሞቹ ሲጠሉት የሚለው ነገር አልተጻፈም። በመጨረሻ ግን ዮሴፍ ያንን ሁሉ አልፎ እነዛ ብዙ ያደረጉትን ወንድሞች ባየ ጊዜ እንደዚህ አለ፣ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አለ። ለመልካም አሰበው አለ። እናንተ የታያችሁ ለክፉ ነው፣ እግዚአብሔር ግን ለመልካም ነው የሚል ቃል ከአንደበቱ የወጣው እግዚአብሔር ዮሴፍ በእግዚአብሔር እቅድ እርግጠኛ ስለነበር ነው። እርግጠኛ ናችሁ በእግዚአብሔር እቅድ? የእግዚአብሔር እቅድ ሙሉ ለሙሉ ላይገለጥ ይችላል። እስኪገለጥ ግራ ሊያጋባን ይችላል። ስለዚህ እምነትና መሰጠትን ይጠይቃል። ሰለሞን እንዳለ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል እንዳለ ከመታመንና ማስተዋላችንን በሱ ላይ ከመደገፍ በላይ ሌላ ምንም ልናደርግ ስለማንችል የእግዚአብሔር እቅድ ሁሌም በጎና መልካም እንደሆነ እርግጠኛ ከሆነን ለኛ የሚያስበው ሐሳብ በጎና ሰላም መሆኑን ካወቅን ቀናቶቹ አይከብዱንም፣ ጨለማው አይከብደንም። ትግሉን አቁሞ ለሱ መስጠት አንዳንዴ ያስፈልጋል። እመኑት፣ ውድቀት የመሰለው አንዳንዴ ለክብር ይሆናል። ዮሴፍ መች ታየው በቀናት ውስጥ የንጉስ አማካሪ ሆኖ ከንጉስ ቀጥሎ ይሾማል የሚለውን ማን አሰበ? እግዚአብሔር ግን ቀን ነበረው። አስቸኮሉት ይላል። የእግዚአብሔር ቀን ሲደርስ ማንም አይከለክልም፣ ማንም አያስቆምም። ለምን እያላችሁ ትጠይቁ ይሆናል ዛሬ። ለምን እንዲህ በቀላሉ መስጠት ስትችል ጌታ ለምን ይሄ ሁሉ? መልሱ እሱ ጋር ብቻ ነው ያለው። ግን አንድ ነገር እርግጠኛ ሆኑ፣ በእምነት መንገዳችንን ለሱ አደራ እንስጥ። እስቲ ከራሳችን በላይ እርሱን እንመነው። ብዙዎች ራሳቸውን አምነው ወድቀዋል። እግዚአብሔርን ግን ያመኑ አይወድቁም። አንዳንዴ የዛሬ ማልቀሳችን በላይ የነገ ማንነታችን ስለሚያሳስበው የዛሬን እንባችንን እያየ እግዚአብሔር ዝም ማለትን ይመርጣል። አልቅሳለች ብሎ የሚሰጠን ነገር የለም። ኪሳራው ከእግዚአብሔር ጊዜ ጋር ስንተላለፍ ነው። ስለዚህ በጊዜው ውብ አድርጎ በሚሰራው አምላክ እየታመንን እምነታችንን በሱ ላይ እያደረግን አብሮን እንደሚሆን እርግጠኛ እየሆንን በማይገባው መንገዳችን፣ በማይታየው መንገዳችን፣ ብቻችንን በመሰለን መንገዳችን ዮሴፍ ያዕቆብ የለም፣ የሚወደው ቢንያም የለም። ያ ህልም ያሳየው አምላኩ ያለ አልመሰለውም፣ አይመስልምም። በዛ ሁሉ ግን እግዚአብሔር ለክብር ለድል እያስቸኮለው ነበር። ዮሴፍ ካሰበው ካለመው ሁሉ አንዲቷም አልቀረችበትም። እድሜን ጠግቦ በረከትን ጠግቦ ነው የሞተው። ቀድመ ቢሆን ኖሮ ያለው ነገር የቀረበት የለም።
ዮሴፍም እስኪያረጅ ድረስ በደስታ እንዲያልፍ አደረገው። አምላኩ በልጆች ባረከው፣ በግብፅ ላይ ታላቅ አደረገው፣ ሞገስን ሰጠው። ማንም በዛ ዘመን ያላሰበውን ጥበብ፣ ምግብን ለዓለም የሚያተርፍ ሰው አደረገው። ዮሴፍ የልጅ ልጅ አይቶ እንዲሞት አደረገው። ስለዚህ ወገኖቼ አይረፍድበትም። ስለዚህ በቃሉ እርግጠኛ ሁኑ። ዛሬ ስንጨርስ አንድ ቃል ማለት እፈልጋለሁ። ከራሳችን በላይ እንመነው። አይኖቼ ፈቃድህን ይዩ ማለት እንድንችል ጌታ ይርዳን። እንጸልይ። አባት ሆይ እኛ ሙሉውን አናውቅም፣ ምስሉን ሁሉን ማወቅ አንችልም። በዚች በሰጠህን አይምሮ ለራሳችን ተጨንቀን ስለ ነጋችን አስበን ጌታ ሆይ ጊዜ የት ነው መች ነው የሚመጣው እያለን እንጨነቃለን። አቤቱ አንተ ግን ከዛሬ ቆመ ነገን የምታይ ፍጻሜውን የምታውቅ ነገር ሁሉ ተጠቅልሎ ለበጎ ማድረግ የምትችል አምላክ እግዚአብሔር ሆይ ጠላት በዛም በዚህም ነገሩን ቢጠመዝዘው አንተ ግን የምታደርግ አምላክ ነገርን አስተካክለ ውርደትን ለክብር ቀይረህ የምታስቸኩል በንጉስ ኃያላን በተባሉ ፊት ሞገስን የምትሰጥ አምላክ እውቀትን የምታስጭን አምላክ የማይረፍድብህ የምንስቅበት ከረፈደ የሚመጣ ይመስለናል አንዳንዴ። ነገር ግን አንተ አይረፍድብህም። ከደስታችን አንዲቷም የማትጎድልብህም ጌታ ሆይ ስለዚህ አይኖቻችን ፈቃድህን እንዲያዩ በቃልህና በተስፋ በእቅድህ እርግጠኛ እንድንሆን እኔ ለምንሃለሁ። ስላለቀስን አትስጠን፣ ጊዜ ሲሆን ብቻ ስጠን። የሚያስችለውን ዮሴፍን ጸጋ ለእኛም ዛሬ ስጠን። ከፈተናዎቻችን የምናመልጥበትን ጸጋ ዛሬም ለእኛ ስጠን። ስለሰማህን ተመስገን። በወደደን ባጸደቀን በስሜ በምትለምኑት ሁሉ ይሆንላችኋል ብሎ ቃል በገባልን በልጅህ በኢየሱስ ጸለይኩኝ። አሜን። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ
ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል። ይመለሳል